ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። በእናቶ ክርስቲያን ታደለ የክስ መዝገብ በማረሚያ ቤት አያያዝ ላይ የቀረበው ቅሬታ ለሰኔ 22 ቀን ተቀጠረ። የኢሰመኮ የምርመራ ውጤት እንዲቀርብም ፍርድ ቤቱ ትዕዛዝ ሰጥቷል። የህዝብ ተወካዮች ምክር ቤት አባሉ አቶ ክርስቲያን ታደለና የአማራ ክልል ምክር ቤት አባሉ አቶ ዮሐንስ ቧያለው የክስ መዝገብ የተካተቱ ሌሎች 5 ተከሳሾች በማረሚያ ቤት ውስጥ እየተፈጸመብን ነው ባሉት የመብት ጥሰትና የሰብአዊ አያያዝ ቅሬታ ላይ ምላሽ ለመስጠት የማረሚያ ቤቱ ኃላፊ ዛሬ በዋለው ችሎት ቀርበው ማብራሪያ ሰጥተዋል። ፍርድ ቤቱም የቀረቡትን አቤቱታዎች መርምሮ ውሳኔ ለመስጠትና ከዚህ ቀደም የሰጣቸውን ትዕዛዞች አፈጻጸም ለመጠባበቅ ለሰኔ 22 ቀን 2018 ዓ.ም ተለዋጭ ቀጠሮ ሰጥቷል። የእናቶ ክርስቲያን ታደለ ጠበቃ የሆኑት አቶ ሰለሞን ገዛኸኝ ለሪፖርተር እንደገለጹት የፌዴራል ከፍተኛ ፍርድ ቤት ችሎት የተሰየመው የመከላከያ ብይን ለመስጠትና የተከሳሾችን አያያዝ በሚመለከት የማረሚያ ቤቱን ማብራሪያ ለመስማት ነበር። በዚህ መሰረት የፌዴራል ማረሚያ ቤት ምክትል ኮማንደር ጣሰው ግዛው በችሎቱ ላይ ቀርበው ከተከሳሾቹ ለቀረቡት ቅሬታዎች ምላሽ ሰጥተዋል። በችሎቱ ሂደት ላይ ፍርድ ቤቱ ተከሳሾቹ ያቀረቧቸውን አቤቱታዎች አንድ ባንድ አንስቶ የማረሚያ ቤቱን ኃላፊ የጠየቀ ሲሆን ተከሳሾቹ በማረሚያ ቤቱ በኩል ተፈጽመዋል የተባሉ አዎንታዊ እርምጃዎች ፍጹም ሐሰት መሆናቸውንና አሁንም መሰረታዊ መብቶቻቸው እየተጣሱ እንደሆነ ለችሎቱ አስረድተዋል። ተከሳሾቹ ካቀረቧቸው ቅሬታዎች መካከል ወደ ማረሚያ ቤት የሚገቡ አትክልቶችና ምግቦች በፍተሻ ወቅት መሳሪያዎችን በመጠቀም ተሰነጣጥቀው ስለሚገቡ ለምግብነት ምቹ አለመሆናቸውና መበከላቸው፣ ተከሳሾች ልጆቻቸውን በቅርብ ለማቀፍ የሚችሉበት ሁኔታ አለመመቻቸቱ እንዲሁም ፍርድ ቤቱ ተከሳሾቹ ከጠበቆቻቸውና ከሌሎች ተከሳሾች ጋር ቁጭ ብለው እንዲወያዩ የሰጠው ትዕዛዝ በማረሚያ ቤቱ በኩል ተግባራዊ አልተደረገም የሚሉት በዋናነት ተጠቃሽ ናቸው። የማረሚያ ቤቱ ኃላፊ በበኩላቸው ምግቦችና አትክልቶች ላይ ጥብቅ ፍተሻ የሚደረገው በማረሚያ ቤቱ ውስጥ በተለያዩ መንገዶች ሞባይል ስልኮችንና ሌሎች የተከለከሉ ቁሳቁሶችን ለማስገባት የሚደረጉ ሙከራዎችን ለመከላከል ሲባል መሆኑን አስረድተዋል። ይሁን እንጂ ይህ ማብራሪያ በተከሳሾቹ በኩል ከፍተኛ ተቃውሞ ያስነሳ ሲሆን አቶ ክርስቲያን ታደለና ሌሎች ተከሳሾች እኛ ፖለቲከኞች ነን፣ ለክብራችን የምንጨነቅ ሰዎች በመሆናችን እንዲህ ያለው ክስ ክብራችንን የሚነካ ነው በማለት የማረሚያ ቤቱ ኃላፊ ይቅርታ እንዲጠይቁ ጠይቀዋል። የማረሚያ ቤቱ ኃላፊ በበኩላቸው እነሱን ፈልጌ ሳይሆን በአጠቃላይ የሚስተዋለውን አሰራር እንደ ምሳሌ ለመጥቀስ ነው በማለት የሰጡትን ምላሽ አብራርተዋል። ፍርድ ቤቱ የቀረቡትን አቤቱታዎች ካደመጠ በኋላ በማረሚያ ቤቱ በኩል የተነሱት ክፍተቶች በአስቸኳይ እንዲስተካከሉና ሰብአዊ አያያዙ እንዲሻሻል ትዕዛዝ ሰጥቷል። በተጨማሪም በዚሁ የክስ መዝገብ ተከሰው ችሎት የቀረቡት የአዲስ አበባ ምክር ቤት አባሉ ዶክተር ካሳው ተሻገር የስልክ ቀፎና ሲም ካርድ ከፖሊስ ጋር ባለበት ሁኔታ በተለያዩ ስሞች የተከፈቱ የቴሌግራምና የቴሌብር አካውንቶች ጥቅም ላይ መዋላቸውን በመጥቀስ ማን ሲጠቀምባቸው እንደነበር ከኢትዮ ቴሌኮም መረጃ እንዲመጣ የተሰጠው ትዕዛዝ ምላሽ እንዲሰጥበት ጠይቀዋል። በሌላ በኩል ተከሳሾቹ ደርሶብናል ስላሉት የሰብአዊ መብት ጥሰት የኢትዮጵያ ሰብአዊ መብቶች ኮሚሽን መርምሮ ውጤቱን እንዲያቀርብ ፍርድ ቤቱ ከዚህ ቀደም ትዕዛዝ ሰጥቶ የነበረ ቢሆንም የፌዴራል ፖሊስ እስካሁን ድረስ የምርመራ ውጤቱን ለችሎቱ አለማቅረቡን አቶ ሰለሞን ተናግረዋል። ችሎቱም የፌዴራል ፖሊስ የምርመራውን ሂደትና የደረሰበትን ውጤት ለሰኔ 22 ቀን 2018 ዓ.ም ይዞ እንዲቀርብ ትዕዛዝ አስተላልፏል። ፍርድ ቤቱ ተከሳሾቹ ይከላከሉ ወይንም አይከላከሉ የሚለውን መደበኛ ብይን ለመስጠት ከኮሚሽኑና ከኢትዮ ቴሌኮም የሚመጡ መረጃዎችን መጠባበቅ አስፈላጊ መሆኑን በመግለጽ የመከላከያ ብይኑን ለመስጠት ለሐምሌ 3 ቀን 2018 ዓ.ም ተለዋጭ ቀጠሮ ሰጥቷል። ኢሰመኮ የሰብአዊ መብት ጥሰት የሚፈጽሙ አካላት ላይ ተገቢው ምርመራና ተጠያቂነት አለማረጋገጥ ዋነኛ ተግዳሮት ነው ሲል ለፓርላማ አመለከተ። ኢሰመኮ በዛሬው ዕለት ለሕዝብ ተወካዮች ምክር ቤት ባቀረበው የበጀት ዓመቱ የሰብአዊ መብቶች አያያዝና ክትትል ሪፖርት እንዳመለከተው በግጭት አውድ ውስጥና ውጪ በሰብአዊ መብቶች ላይ ጥሰት የሚፈጽሙ አካላት ላይ ተገቢ ምርመራ እየተደረገ አለመሆኑን፣ በዚህ ምክንያት ጥሰት ፈጻሚዎች ላይ ተጠያቂነትን ማረጋገጥ አልተቻለም ብሏል። ይህም በኢትዮጵያ የሰብአዊ መብቶች አያያዝ ላይ የሚታይ ክፍተትና ተግዳሮት እንደሆነ አመልክቷል። ኮሚሽኑ ዜጎች ሲያዙ በሕግ በተደነገገው ስርዓት ብቻ መሆን እንዳለበትና የፍርድ ቤት እንዲሁም የአቃቤ ሕግ ውሳኔዎች ያለምንም ቅድመ ሁኔታ ሊከበሩ እንደሚገባ ምክረ ሀሳብ ሰጥቷል። በተጨማሪም በአማራ፣ በትግራይ፣ በጋምቤላ፣ ቤንሻንጉል ጉሙዝ፣ በኦሮሚያ፣ በደቡብ ኢትዮጵያና በማዕከላዊ
በኢትዮጵያ የሚከሰቱ ግጭቶችና የጸጥታና ደህንነት ስጋቶች ለሰብአዊ መብት ጥሰቶች ምክንያት ሆነው መቀጠላቸው ሌላው በበጀት ዓመቱ የታየ ትልቅ ተግዳሮት መሆኑን ለምክር ቤቱ ባቀረበው ሪፖርት ገልጿል። ለዓመታት ተቋርጦ በቆየው በቋሚነት የጥገኝነት ጠያቂዎች ከመመዝገብ ስርዓት ጋር በተያያዘ ከዚህ ቀደም የነበሩ የስደተኞች መቀበያ ጣቢያዎች በመዘጋታቸውና በአዲስ አበባ ከተማ የጥገኝነት ጠያቂዎች ምዝገባ እየተከናወነ ባለመሆኑ ጥገኝነት ጠያቂዎች ከሰነድ ጋር በተያያዘ ለእስር መዳረጋቸው፣ የመንቀሳቀስ መብታቸው መገደቡና የሰብአዊ ድጋፍ ባለማግኘት ለመብት ጥሰቶች መጋለጣቸውንም ኮሚሽኑ ጠቁሟል። የኢትዮጵያ ሀገራዊ ምክክር ኮሚሽን በሐምሌ ወር መጀመሪያ ለማድረግ ባቀደው ሀገራዊ ምክክር ጉባኤ ሂደቶች ሰብአዊ መብቶችን ያከበሩ እንዲሆኑ ክትትል እንደሚያደርግ የገለጸው ኮሚሽኑ በሽግግር ፍትህ ትግበራ ዙሪያ የተዘጋጁት ረቂቅ ህጎችና ሰነዶች ለህዝብ ውይይት እስካሁን አለመቅረባቸው ትኩረት የሚሻ ተግዳሮት ነው ብሏል። በሽግግር ፍትህ ፍኖተ ካርታው መሰረት ሊተገበሩ ይገባቸው የነበሩ የሽግግር ፍትህ የተቋማት ቅንጅታዊ አመራር መድረክ ማቋቋም፣ የትግበራ ቀደም ተከተል ጥቅል እቅድ ማውጣት፣ የሲቪል ማህበረሰብ ድርጅቶችን የህዝብን እንዲሁም የባለድርሻ አካላትን ድጋፍና የባለቤትነት ስሜት የሚያጠናክሩ ስራዎች በታቀደላቸው ጊዜ አለመከናወናቸውም አሳሳቢ እንደሆነ አስታውቋል። በህወሓት ውስጥ ያሉ አመራሮች የፕሪቶሪያው ስምምነት ባለቤት ሆነው ለማስፈጸም የሚያስችል ህጋዊ ሰውነት የላቸውም ሲሉ ሌተናል ጀነራል ጻድቃን ገብረትንሳኤ ተናገሩ። የመከላከያ ሰራዊት ጠቅላይ ኤታማዦር ሹምና የትግራይ ጊዜያዊ አስተዳደር ከፍተኛ አመራር የነበሩት ሌተናል ጀነራል ጻድቃን ገብረትንሳኤ ቲቢኤስ ከተሰኘ ዩቲዩብ ቻናል ጋር ባደረጉት ቃለ ምልልስ የፕሪቶሪያውን ስምምነት በዚህ ወቅት ማፍረስ ማብቂያ የሌለው ቀውስ እንደሚያስከትል ገልጸዋል። በህወሓት ውስጥ ያሉ አመራሮች የስምምነቱ ባለቤት እንዲሆኑ የሚያስችል ህጋዊ ሰውነት የላቸውም ያሉት ሌተናል ጀነራል ጻድቃን ስምምነቱን ማፍረስ ማለት የትግራይ ክልልን የኤርትራ መንግስት መጫወቻ እንዲሆን መፍቀድ ይሆናል ብለዋል። በተጨማሪም የስምምነቱ መፍረስ በጠረጴዛ ዙሪያ ለመመካከር የሚያስችሉ ተስፋዎችንም ሙሉ በሙሉ የሚያጠፋ እንደሆነ ተናግረዋል። የክልሉን ስልጣን የተቆጣጠረው የህወሓት አመራር የፕሪቶሪያውን ስምምነት ባለቤት ሆኖ ለማስፈጸም የሚያስችል ህጋዊ ሰውነት የሌለው በመሆኑ ከፌዴራሉ መንግስትና ሌሎችም ዓለም አቀፍ አካላት ጋር ተወያይቶ መስመር የሚይዝበትን ሁኔታ ማመቻቸት ይገባል ብለዋል። ልንወያይባቸው የሚገቡ ነገሮች አሉ ያሉት ጀነራሉ የትግራይ ህዝብ ጥያቄም ስምምነቱን ማዕከል አድርጋችሁ ጥያቄን መልሱልኝ የሚል ነው ሲሉም አክለዋል። ውድ የሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።